እስከዛሬ አንድ ላይ መተናል አናውቅም። ለመጀመሪያ ጊዜ እና ብሌን አንድ ላይ መተናል። ግን ምንድነው ምን እንደሆነ ራሱ አንገረኝም። በነገራችን ላይ ያው ዛሬ ለየት ላለ ነገር ነው ብሌኗን ይዣት የመጣሁት። ዛሬ በጣም ቆንጆ ነገር አስቤ ነው ላንቺ ብሎና የሆነ ሰው ላስተዋውቅሽ አስቤያለሁ። በጣም ወሳኝ ሰው ነው። ሴትም ሊሆን ይችላል ትችላለች። በቃ ወሳኝ የሆነ ሰው ነው። ብቻ ላስተዋውቅሽ ነው። እስቲ ገምቺ አንቺ እንዴ ተመረጥኩኝ ባንቺው ፍቅር እንድጸና ለስማ አጋባችኝ እንጂ ነኝ። ስሜ ሱራፌል ይባላል። አረ እንደዚህ ልጅ ግራ እያጋቡኝ። ያው እኔ የምወደውን ሰው ነው ኪሩቤልን የማስተዋውቀው። ያው እድለኛ ነኝ። እድለኛ ነሽ። ለሱ ሲንገሮት ለኔ እሱ ነው ይበለጥ እንዴ ኮዘን እንደምትቆጣት አትቆጣ ኪሩቤል። አይደለም እኔ እውነት በጣም ስሜት የሚያደርገኝ ነገር ያንተ ጉዳት ነው። እኔ ማንኛውም ሰው እየመጥቶ ሊሄድ ይችላል። ነገር ግን አንተ ስትጎዳ ማየት አልፈልግም። እኔ ብሌን ይሄን ነው ታስደንግጣታለህ። ምን ታስደንግጣታለህ እንዴ? ለምን ትቆጣታለህ? ሰላም፣ እንዴት ናችሁ የኛ ውድ ቤተሰቦች? ደህና ናችሁ? ሰላም ያይ። ዛሬ አንድ ላይ ነው የመጣነው። እንዴት ናችሁ? እኛ በጣም ደህና ነን። ዛሬ እንግዲህ አንድ ላይ ነው የመጣንላችሁ። እስከዛሬ አንድ ላይ መተን አናውቅም። ለመጀመሪያ ጊዜ እና ብሌን አንድ ላይ መተናል። ግን ምንድነው ምን እንደሆነ ራሱ አንገረኝም። በነገራችን ላይ ዛሬ እንግዲህ አልነገርኳትም ቤተሰቦች ለምን እንደሆነ። ግን ያው ለምክንያት ነው መቼም እንደዚህ ታረግ ለምክንያት እንደሆነ ትገምቻለሽ። አዎ፣ ግን እኔም ከነሱ ጋር ነው ዛሬ ምን እንደሚሆን የማየው አይደል? አዎ፣ እንግዲህ ምን እንደሆነ እንግዲህ እስኪ ገምች። አይ ጥሩ ነገር ነው የሚሆነው። በርግጥ ነው አይደለም እንዴ? በጣም አሪፍ ነገር ነው እንጂ አሪፍ ነገር፣ በጣም ጸዴ ነገር ነው። ማትገምቺው ነገር ነው። ወይዚ ቤተሰቦች ግን ምን ሊሆን ይችላል ነው? ምንድን ነው? ምን ሊሆን ይችላል ወይ ደግሞ ምን ላይ ያተኮረ ነው? አይ እንዴ እናንተ ሰግረኝ ወይዚ ልክ ደውዬ ምናምን ዛሬ አንድ ላይ ነው ቪዲዮ የምንሰራው ምናምን ስላት ማለት አንድ ላይ ቁጭ ብለን ነው ምናምን ነይ ምናምን ሌላ ቀን መጥቼ ቀድሜ ቀርጬ ምናምን ነው የምደውልላትና ዛሬ ግራ ገብቷታል። ምንም ነገር አልነገረኝም። አውቄ ነው ዛሬ በጣም ምርጥ ነገር ላደርግ ስላሰብኩ። ምንድነው? እኔ እሱ ማመን አቆፈለሁ። እሺ ብሌኒ፣ መጀመሪያ ከእኔን በደንብ ሰላም በይኝ። ወሬው ላይ ቸኩራ ከቅድም ጀምሮ ራሱ እንትን እያለች አላቀፈችኝ። ደግሞ ለማቀፍ በደንብ ቀፊ። እንግዲህ ቤተሰቦች ያው ዛሬ ለየት ላለ ነገር ነው ብሌኗን ይዣት የመጣሁት። ዛሬ በጣም ቆንጆ ነገር አስቤ ነው ላንቺ ብሎና የሆነ ሰው ላስተዋውቅሽ አስቤያለሁ። እኔ ማንን? የሆነች ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል። ላስተዋውቅሽ አስቤያለሁ። ያው አንቺ እኔ ማስተዋወቅሽን ሰው ትቀበያለሽ ወይስ አትቀበይም? እሱማ እቀበላለሁ፣ ግን ማን ነው ጥያቄው? ሴት ብሎ እቀበላለሁ እንዴ? ወንድም ላይሆን ይችላል፣ ሴት ሊሆን ይችላል እኮ ብቻ እንደ ሁኔታው ሴት ከሆነች ትቀበያለሽ? ሴት ከሆነች አልቀበልም። ለምን እንዴ? ሴት ከሆነች ምን? አይ አልቀበልም እንዴ? ሁለቴ ሴት ከሆነች አልቀበልም። ግን ማንን ነው? አይ በቃ ተውኩት። እንዲሁም ቤተሰቦች ሴት ከሆነች የማትቀበል ከሆነ በቃ ተውኩት፣ ይቀር ይሻላል። አይ ምንን ባስመለከተ ነው የምንተዋወቀው ነው። እንደ ጉዳዩ እኮ ይወሰናል። ዝም ብሎ ሰው መቀበል አለ። በጣም ወሳኝ ሰው ነው። ሴትም ሊሆን ይችላል፣ ስትሆን ትችላለች። በቃ ወሳኝ የሆነ ሰው ነው። ብቻ ላስተዋውቅሽ ነው። እስቲ ገምቺ አንቺ እንዴ? እኔ ምን ብዬ ገምታለሁ? ይሄ ለግምት ራሱ የሚሆን እኮ አይደለም። እሺ በምን ጉዳይ ነው አልኩ። በምን ጉዳይ መሰለሽ? ጉዳዩ አልነግርሽም፣ ግን በጣም ኤክስፔክት ማታረጊ እኛ ለምንድን ነው የምንተዋወቀው? ለምን ታስተዋወቀው እንዴ? በጣም ታውቂያለሽ ላንቺ ያለኝን ቦታ በህይወቴ አንቺ ከመጣሽ በኋላ በጣም ጥሩ ነገሮች እየመጡ ነው ታውቂያለሽ። እና ላንቺ እስቲ የሚመጥን ሰው ነው ማስተዋወቅሽ ዛሬ። እኔ በጣም እንግዲህ ሴትም ወንድም ሊሆን ይችላል፣ ግን ላንቺ የሚመጥን ሰው ነው ማስተዋወቅሽ። በጣም በቃ ደስ ይልሻል ብዬ አስባለሁ። ሊከፋሽም ሊል ይችላል፣ አይታወቅም። ያን ሰው እኔ ሲተዋወቀኝ እኔ ደስተኛ ነው የምሆነው። እንደ ሁኔታው። እንዴት እንደ ሁኔታው ነው? እንደ ሁኔታው ሊሆን ይችላል። እስኪ በጣም አጓጓኝ። ማንን ነው እንዴ? እስኪ ጠብቅ ቤተሰቦች። አሁን የሆነ አስነግረኝ ነው የሚመጡት። ሳልነግርሽ የሆኑ ሰዎች ይመጣሉ፣ አስተዋውቅሻለሁ። ግን መናገር አለብህ። ብዙ ሊሆን ይችላሉ ባይዘው
እሳቸውም ሊሆኑ ይችላሉ፣ ትልቅ ሰውዬም ሊሆኑ ይችላሉ። ግን ይሄ ለግምትም አይሆንም። በቃ እንየው ይምጣና ትቦይ ትምጣና እንያቸው። እሺ ቤተሰቦች እንግዲህ ያው ብሌኗ ስለጓጓች ብዙ አላረዝምባችሁ። እስኪ የሚመጣውን ሰው አብረን እንጠብቅ። ባንቻም ለማደር ነበር ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል እኔነቴ የተቸረኝ እድል ለእኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና የተቸረኝ እድል ለእኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና ይደነቅ የሚያውቀኝ በቀድሞ ሕይወቴ ፍቅርን ለሰጠሽኝ ሆነሽ መድኃኒቴ ማን እንደኔ ንገርኛ የሆነ እድለኛ ማን እንደኔ ንገርኛ የሆነ እድለኛ ባንቺ አምኖ ለማደር ነበረ ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል እኔነቴ የተቸረኝ እድል ለእኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና የተቸረኝ ለስማ ሰላም እንዴት ነህ? አለ ምን ነበር ተፈልጌ ነበረ የዩቲዩብ አሁን አንድ ላይ በጣም ነው ግራ የምታገቡ። ተዋውቃት ብሉም ትባላለች። እሱ ደግሞ ምን ይባላል ማለት ስሙ ማን ነው? አይ እኔ አሁን ስሙ እንዳጠፋኝ አንድ ላይ እንትን በላያቸዋለሁ ብዬ ነበር የማስበው ግን አይመስለኝም። በጣም ተመሳሳይ በጣም ነው ግራ በጣም ግራ ገባች። እዚህ ፊቷ ላይ ራሱ በቃ ድንጋጤው አለ። አይዞሽ እሱ ነው የተከበረው እንግዳ ኪሩቤል ይባላል። እንግዳችን ኪሩቤል ይባላል። ቤተሰቦችን ሰላም ማለት ትችላለህ? በላቸው በደንብ ባይ ዘ ዌይ ይቅርታ ራሱ አያረጉልህም። በጣም ጠፍታል። ከኔም ጠፍቷል። ከነሱ ብቻ ሳይሆን ከኔም ጠፍቷል። ቤተሰቦች ይቅርታ ጠይቅ በደንብ። እንግዲህ ቤተሰቦች ይሄው አንገቴ እንደፍታ አድርጌ ነው የማወራችሁ። እንግዲህ ይቅርታ እንደምታረጉልኝ በጣም እርግጠኛ ነኝ። እስታረጋችሁልኝ ይቅርታ ካረጋችሁ ነው አይናችሁን ማየው። ችግር የለውም ብለናል። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ትንሽ ጠፍቼባችኋለሁ። አይ ነው ያው በአንዳንድ ነገሮች አለመመቻቸት በስራም በምንም ሁኔታ ነው። እንግዲህ በጣም ይቅርታ አድርጉልኝ። እንግዲህ እመጣለሁ መለሳለሁ ብዬ አስባለሁ ከእግዚአብሔር ጋር። እንግዲህ እናንተንም ሰላም እንደቆያችሁኝ ተስፋ አደርጋለሁ። ሁላችሁንም እንግዲህ ኮሜንት ሴክሽን ላይ ማየት ፈልጋለሁ። ሰላም ብትሉኝ ደስ ይለኛል። እኔ ደግሞ ያንን ነገር ሳይ ያበረታኛል፣ ወደ እናንተ እንድመለስ ያደርገኛል። በጣም ብዙ ሰዎችም ስደውሉልኝ ስለነበረ እንግዲህ ይህንን ነው የምጠይቃችሁ። እንግዲህ ሱሪ ዛሬ ተወዛግባለች፣ እያየች ነው። አይ በጣም ትግራም ተጋቡት አንድ ላይ ለዛ ነው። በቃ እኔ አንቺ ልሳ ዘርበት እንደዚህ አይነት ቀልድ ማለት ያለብኝ እኔ እኮ ነኝ ወንድሜን። እንደዚህ አይነት ቀልድ አቁም። አሁን በደንብ ተዋውቁ። ምንድን ነው ተዋውቅ፣ አውራት በደንብ ማለት እሷ ድንገት ነው አስታውቀኝ ብላኛለች። ከዚህ በፊት ባውቀው ደስ ይለኛል ወንድምህ ምናምን ብላኛለች። ግን ዛሬ ደግሞ ድንገት ሰርፕራይዝ አድርጊያት ግራ አጋባችኝ እንጂ እኔን ስሜ ሱራፌል ይባላል። ኧረ እንደዚህ ልጆች ግራ እያጋቡኝ። አይስቀልሽ ነው። ኪሩቤል ይባላለሁ። የሱራፌል ታላቅ የበኩር ልጅ እንዳትል። ታላቅ በምን ታማል ታላቅ የሚባል ነገር አለ እንዴ? እና እኩል እንወጣልሽ ነው እኮ የደቂቃ ልዩነት ነው የሚኖረው። ግን የእነሱ እኩል ይወጣ ነው እንደዚህ። እንዴት ያማል እንዴ? ግን ማን ይመስልሻል ታላቅ? እሱ በትክክል ተመልሷል። አልተመለሰም። እሱ ነው ታላቅ። ባይዘው እኔ ነኝ ታላቅ እኮ በደቂቃ ነው። በደቂቃም ቢሆን ባይዘው ያከብረኛል። ማዘውን ነገሮች ያደርጋል። እንደ ከአባቴ ቀጥሎ ባይዘው አባቴ ማለት ነው። ያሳደኩ ስንት መከራ መሰለሽ። ስንት መከራ አይቶ ስንት ሀሩር በልቶት
ያሳደግ ዝበል ወረኛ ትንሽጬ ነው ያሳደግ እና በደንብ ተዋውቃት እንጂ እንደዚህ ነው የምትተዋውቃት የኔን ጓደኛ እድሉም ባይዘው ላስተዋውቃት እኔ ላስተዋውቃት መጀመሪያ ላንተ ብሌን ማለት ዩቲዩብ ቤተሰቦቼ ባወጡላት ስም ካሳነሽ ትባላለች እና ሳቄን የመለሰች በጣም ደብሮኝ ነበር ያንን ታይም ታውቃለህ እንዴት እንደደበረኝ ምናምን እና ያንን ታይም በቃ ያለፍኩት በብሌን ነው በቃ በጣም እንጃ ብሌን አሁን በዚህ አጋጣሚ እንዲሁም በጣም ትልቅ ነገር ልነግርሽ እፈልጋለሁና በጣም ሞዳት ማከብራት ጓደኛዬ ናትና ያው እኔ ሞደውን ሰው ነው ኪሩቤልን ማስተዋውቀው ያው እድለኛ ነኝ እድለኛ ነሽ እና እሷ ብሌን ትባላለች እኔ ደግሞ ኪሩቤል እባላለሁ ያው እሱ በላስተዋወቀኝ እንጂ እኔ ዩቲዩባችሁ ስለምከታተል እንግዲህ አያለሁ ዩቲዩብ ላይ ሁሉም ነገር እመለከታለሁ አያለሁ ያው ወንድሜ እንግዲህ በጣም የምኮራበት ወንድም ነው ያለኝ ያው ሰላምቺ ገና ስንቀራረብ ብዙ ማቃቸው ነገሮች ይኖራሉ ብዬ አስባለሁ አሁን እሱ አንቺ እንዳስተዋወቀው እኔ ደግሞ ወንድሜን ላስተዋወቅሽ በጣም ወደው በእኔ በችግሬ ጊዜ የሚደርስልኝ በችግሩ ጊዜ የሚደርስለት ወንድሜ ነው ስለዚህ ቅርብ ጊዜ ውስጥ የተፈጠረውን ነገር መቼ የምታውቂ ይመስለኛል ባታውቂ ራሱ ያው አንዳንድ ነገሮች ሻፕን አድርገው ነበር እሱንም በእኔ ምክንያት ነው ሱሬንም ይቅርታ ጠይቄዋለሁ ኧረ ይቅርታ ማለት አይጠበቅብህም እንደዛ ይሆናል ብዬ አላሰብኩም ይፈጠራልን ብዬ አልገመቱም ያው እኛ ሰዎች ስንኖር ነገ ምን እንደሚፈጠር አናውቅም ስለዚህ ሱሬንም ይቅርታ ጠይቄው የተፈጠረውንም ነገር እኔ ነኝ ያው ብቻ የምታውቂ ከሆነ ታውቂዋለሽ ቤተሰቦችም ስለሚያውቁ ማለት ነው እና እንግዲህ ብሌን የምጠይቅሽ ነገር ቢኖር ያው ወንድሜን አደራ ነው የምለው ለምን መሰለሽ ያው በእንትን ቦታት ብቻ ያደገልሽ ነው አተቀልድ ያስኳ በስነ ስርዓት አይ የምሬን ነው ስለሆነ እግዚአብሔር ናይስ ሲሪየስ ነገር ሳውራ ኮስተር ስል ሰው ብዙ ጊዜ ይፈራኛል እና እንዳትፈሪኝ ብዬ እና በቃ ተንከባከቢው ያለ ነገር ካለ በግልጽነት አውሩ ዋናው ነገር ግልጽነት ነው ጓደኝነት ላይ ግልጽነት ነው በግልጽ ካልተወራ ሁሉም ነገር የሚፈጠረው ነገር በአንድ ሳይድ ያጋደለ ጉዳት ይሆናልና በግልጽ ተነጋገሩ እሷንም አንተም ፕሮቴክት ማድረግ ኃላፊነት አለበት ጓደኝነት ስለሆነ ጓደኛ ደግሞ ሲሆን ሚስጥር መጠበቅ መቻል መዋደድ ሁሉን ነገር ማድረግ አለባችሁ ብዬ አስባለሁ ስለተዋወቅን በጣም ነው ደስ ያለው እኔም በጣም ደስ ብሎኛል ግራ ብታጋቡኝ እንዴት ነው ግን ተለይናለሽ አይ ሰቤን ቀይር እስቲ ሁለት ልዩነት የምር በጣም ያስደነገጣችኝ እስኪ ሁለት ልዩነት ፈልግ እንደዛ አይተህ እዚህ ጋር እኔ አሁን ብጉር ወጥቶብኛል ብጉር እንዳትይ ከብጉር ውጪ ይሄ ነው ያለኝ እንትን መለያ እሱ ብቻ ግን ምንድነው በጣም አንድ አይነት ነው በጣም አንድ አይነት ናቸው ትንታችን አይ እሱ ይበልጣል እንደዛ ነገር እዚህ ላይ ሞት አያ ግን እሱ ይበልጣል እንጂ እነሱ ሲንገሮች ለኔ እሱ ነው ይበልጣል እንዴ ስንቀያየር ደግሞ ማለት ትንሽ ዝቅ ብላል መሰለኝ ቦታው ወደደ ያለና አንድ አይነት ናችሁ አንድ አይነት ነው በጣም አታውቂውም ግን ሰፈር ላይ ባይዞ የሰፈር ልጅ ናት እኔ ተራጋባችኝ ማንን እንዳይው ኧረ ቤተሰቦች ልክ እጂ ነው ማንን ያየሽ ማንነቱን ለመናገር እኔ ነኝ በቃ ቤተሰቦች ቻው ኪሩ እንትን የለም ስራ የለም ለምን አትሄድ እህት አለች ግን በጣም ነው የምትመሳሰሉት በጣም ነው የምንመሳሰለው ብዙ ሴለና ምንም ልዩነት የላቸውም ቁመት ነበር እሱንም ቦታው ስንቀያየር ቅድም ይኸውላችሁ ነገር ተደባብሶ ቅድም አልፏል ቅድም ሳወራሽ የነበረው ነገር እኔ እውነቴን ነው የምልሽ ብሌን ወንድሜ ድጋሚ ሊጎዳ አልፈልግም በጭራሽ ሰማሽኝ አይደል ወንድሜ በጭራሽ ድጋሚ ተጎድቶ ማየት አልፈልግም በጭራሽ ነው የምልሽ እውነት በባለፈው የተፈጠረው ነገር ተፈጥሯል የተፈጠረው ነገር ሆኗል እኮ ለምን ተቆጣት አትቆጣ ኬሮይ አይደለም እኔ እውነት በጣም ስሜት የሚያደርገኝ ነገር ያንተ ጉዳት ነው እኔ ማንኛውም ሰው መጥቶ ሊሄድ ይችላል ነገር ግን አንተ ስትጎዳ ማየት አልፈልግም እኔ ብሌን ይሄን ነው ተስደንግጣታለህ እንዴ ለምን ትቆጣታለህ በእናትህ ተው እኔ ካንተ ጋር ለምንነግርህ ብሌን እንደነገርኩሽ ነው ሁሌም ቢሆን ችግር ሊፈጠር ሲል አስተውሽ ይሄን ፊት አስተውሽ ይላ አትቆጣት በቃ ኖርማል ነው አይደል በቃ ከዚህ በፊት የተፈጠረ ነገር እኮ አሁን ይፈጠራል ድጋሚ ማለት እኮ አይደለም ብሌን እኔና ብሌን ደግሞ ማለት ነው በቃ ኖርማል ጓደኛሞች ነው ብሌን እንድትሰሚኝ የምፈልገው እንድታዳምጪኝ የምፈልገው ነገር አንተ እኮ እሷ እኮ ናት እኮ ከዚህ ስሜት እንደወጣ ያደረገች ለምንድን ነው የምትናገረው ብሌን
እየቀለድኩ አንተ ዛሬ መተህ ልጅቷት ጓትታለህ ሳለ እኔም ተባበርኩ ይቅር ከቤት ተነጋግረን አስበን ነው ብዙ እንዲሁም እንዳታስጨንቃት ትንሽ ብቻ በጣም ብዬው ነውና ይቅርታና ያው ኪራ ልክ ነህ ያልከው ነገር ያው ማለት በቀልድም ቢሆን ድሩሻ ያው ልክ ነህ ግን አንድ ነገር ማለት አይዞሽ በቀልድ እንታይ ነው ቀና ብዬ ሰዓት እንዲህ ብላየች ይያል አይዞሽ ይኸውልህ እኔ አንድ ነገር ማለት የምፈልገው ነገር ኪራ ከዚህ በፊት የነበረው ህይወቴ ማለት ነው ብዙ ነገር ተምሬበት አይቻለሁ። ሰው ምን ያህል አብረኸው እየኖርክ አብረኸው እየበላህ እየጠጣህ እንደማታውቀው ነው የተረዳሁት። እግዚአብሔር ነው ማለት በጣም ብዙ ነገር ነው ያስተማረኝ ኪራ ማለት ህይወታችን የሆነ ፈተናዎች ምናምን ሲመጡ በቃ የሆነ ነገር ሊያስተምሩ ነው ለኔክስት እየሰሩ ነው ለቀጣይ እየተሰራንባቸው እንድንሄድ ነውና በቃ እሱን ነው የተረዳሁት እና እሷ ደግሞ በቃ ጥሩ ልጅ ናት። ዩቲዩብ ላይ እንድመጣ እያበረታታችኝ እኔ እንጃ ቃሉ ላይ የለኝም እንደዚህ አይነት ሰፖርቲቭ ሰው እንዲህ በፍጥነት ህይወቴ ውስጥ ይገባል ምናምን ብዬ አላሰብኩምና በጣም ብሌኒ በጣም ጠንካራ ጎበዝ ልጅ ናት። ይሄ ልብሽን አይቀይረው አሜን በእንጂ አሜን አይቀይረበት። አዎ እና ተምሬበታለሁ ከበፊት ህይወቴ በጣም ብዙ ቤተሰቦች አሉኝ የሚያበረታቱኝ። ቪዲዮአችንን ታያለህ ከብሌን ጋር የምንሰራው እና ቪዲዮአችን የምታይ ከሆነ ደግሞ በጣም የሚሰጡት ኮሜንት ምናምን አይተሃል። በጣም ጥሩ ነውና እንዳታስፈራራት ከዚህ በኋላ በቃ አረኔ ቀልዴ ነው። ግን ያው ነገሩን ዋናው ነገር እንትኑ ፖይንት የሚያዙ ነው እንጂ ቀልዴ በቀልድ አድርጎ አጥቶ ቀልድ ነው ያስፈራራሽ። ቀልድ ተኮሳተረብሻ አንቺ አጥቶ እንደዚህ አትኮሳተርባት እንጂ እና ሰላም በላ ተቃቀፉ። ሰላምታ ብቻ እኮ ነው ሰላም የተባባላችሁ። ልቀቃት ልቀቃ ነገር ቶሎ ልቀቃት። ጥሩ ሽቶ ነው የተቀባሁት ይኸውልህ እዚሁ እንዳትቀር ኧረ የምለው ሁላ ጠፋብኝ እኮ እና ቤተሰቦች ዛሬ አስተዋውቂያቸዋለሁ ሁለታችሁን። ከዚህ በኋላ ትመጣለህ አትመጣም አሁን ንገራቸው። ቤተሰቦችን በጣም እየፈለጉ ነው። እሷም እንግዲህ አስተዋውቂኝ ብላኝ ነበር ባለፈው። አንተ ፍሪ እስከምትሆን እየጠበቅኩ ነው። ያው እመጣለሁ ቤተሰቦች ቃል እገባላችኋለሁ እመጣለሁ። እንዲህ ብዬ ቀኑን አልነግራችሁም ግን በጥሩ ነገር እመጣለሁ። እንግዲህ ሱሬና ብሌን መጀመሪያ መጥቶ ለኔ ሲነግረኝ በጣም ነበር ደስ ያለኝ። ለምን እንግዲህ ያው የአካባቢያችን ልጅ እኛ ያለንበት የሰፈራችን ልጅ መሆኗም በጣም ብዙ ነገሮችን ነው እንትን እንዳለ ያደረገኝ። ምክንያቱም ከድሮ ከበፊት ስህተቱ እንደተማረ ገብቶኛል። ስለዚህ ጥሩ እናት ብዬ አስባለሁ። እንዲህ ቆሜ የመሰከርኩልሽ ልጅ እንግዲህ ሁሌ የምመሰክርልሽ እንዲሆን አንቺም ደግሞ በደንብ እንግዲህ ግንኙነታችንን ማጠንከር መቻል አለብሽ። ሴት የግንኙነት ልብ ናት። ያው ጓደኝነትም ቢሆን ልብ ናት። ያው አንድ የሆነ እኛ የምንሰበሰብበት የሆነ የመንፈሳዊ ግሩፕ አለና ያ ግሩፕ ውስጥ አንድ ሴት አለች። ያቺ ሴት ሁሌ ነው የምትሰበስበን እና ይገርመናል። እና ሁሌም ሴት ልጅ የግንኙነት ልብ ናት። ስለዚህ ሁሌም ቢሆን ግንኙነታችን መጠበቅ ያለብሽ አንቺ ነሽ። እንግዲህ እግዚአብሔር ይርዳችሁ። ጥሩ ነገር ያሳያችኋል ብዬ አስባለሁ። ሰብስክራይበራቸውን 50,000 አስገቡላቸው። እንግዲህ 50,000 እኔ 50,000 ከገባችሁ አንድ በጣም ትልቅ ነገር አደርጋለሁ። 50,000 ስትገቡ የዛኔ እነግራችኋለሁ። አዎ ግድ ነው። አምረሳል እንዳይመስልህ። አዎ አይረሳም። ባይዘው የሚረሳ አይደለም። አትርሱት። ባይዘው አንተ ለኛ ታደርጋለህ፣ እኔ ለብሌን አደርጋለሁ። 50,000 በቃ እዚህ ጋር ቃል እንግባ። አንተ ለኛ ታደርጋለህ፣ እኔ ደግሞ ለብሌን አደርጋለሁ። ሰርፕራይዝ አደርጋለሁ። የሆነ ሰርፕራይዝ አለሽ፣ የሆነ ቦታ እስኪሻለሁ። እኔም ደግሞ ሰርፕራይዝ አለ እኔም ደግሞ ለሁለታችሁ እና ቤተሰቦች ያው በቃ እና ቤተሰቦች ያው ዛሬ ኪራ ጠፋ ስትሉ ነበር። ይሄው መጥቷል። በስንት መከራ የመጣ እንግዲህ እንዴት በቃ ናና እያልኩት ስራ ቢዚ ሆኖ ነው። ቤተሰቦች እዚህ በኋላ አይጠፋም ኪሩቤል። እኔም ባይፈልግ ራሱ እየጎተትኩ ነው ይዤው የምመጣው። አይጠፋም። ጠፋ እያሉ ባይዘይ በጣም ኮሜንት ላይ የደወሉ ሁሉም ሰው ነው እንትን የሚለኝ ኪሩቤል ይጠፋ ማለት በጭራሽ እንዳትጠፋ በቃ ከዚህ በኋላ ይዤው እመጣለሁ። እየጎተትኩም ቢሆን ይመጣል፣ አይጠፋም። እና በቃ ዛሬ ቆንጆ እራት ይጋብዘናል። ባይዘው ተጋብዘናል። ቆንጆ እራት ይጋብዘናል። እዚህ ቋል አስገብቼው ነው ቃል ገባ። ካንተ አልጠፋው ለቤተሰቦች ነው የጠፋሁት። ምንድነው ጠፍሳል? ላይ አሁን እኔና ብሌን እራት ተጋብዘናል። በቃ እራታችንን ይጋብዘናል። ቤተሰቦች እንግዲህ ሁላችሁም ይሄን ቪዲዮ ላይክ እና ሰብስክራይብ አድርጉ።
50 ሺህ እንግባ ቃል የገባው ነገር እንዲሰጥና እኔም ለሷ ቃል የገባሁትን ነገር እንዳደርግ 50 ሺህ እንግባ። ቤተሰቦች እንወዳቸዋለን። ቻው። ባንቻም ነው ለማደር ነበር ምኞቴ አምላክ ሰማኝና ሰመረ ጸሎቴ ባንቺ ፍቅር የተነሳ ተለውጧል ኑሮ ቤቴ እድሜ ላንቺ ልበል በቃ ሌላ ሆኗል እኔነቴ የተቸረኝ እድል ለእኔ ሆነና ተመረጥኩኝ ባንቺው ፍቅር እንድጸና